አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው አበሻ። ኦኬ ጌች ዳና ብላክ ሴዶ ምንድነው የሚለው? ቆይ አሁን ለፍተን እዚህ ጋር ደርሰን ነው እንዴት ነው የሚያመልጠው? ፈረጠጠ አቤት አመለጠ የፈረመውስ? ቆይ እንግዲህ በኢንተርፖል ካልሆነ የፈረመው እዚህ ሀገር ቢሆን ጠይቃለህ፣ በህግ እዛ ሀገር በምን ጠይቃለህ? እኔ ራሴ አፈላልጌ ወይ ይዤው እመጣለሁ። ይጄ ግዴታ ነው። መጀመሪያ ልጅ የሆነችው ማራማይት ሰለሞን እንግዲህ በትላንትናው ዕለት ሽምግልና እንደተላከላት በጣም ብዙዎቻችን አይተናል። ይህን ሽምግልና ስፔሻል ምን እንደሚያደርገው ይሄ ነገር ሰርግ ነው። እየገቡ ነው እኮ ኧረ አጨብጭብ ጎበዝ፣ እየገቡ ነው። አጨብጭብ ባትሄዱት ማላቦ ተለካለር ግን ማይክሮብ ነው ወይስ? አሃ የአይፎን ማስቀመጫ ነው። ወርቁ አልቀረም። ጌጠ ወርቅ ይናፍ አንዱ አስቆውላል። ተለያይተናል። መኪናስ በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን አባቱን ብሎ ከአመታት በኋላ በ10 ምናምን አመቱ ቢመጣስ? አዳምጪ። ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ሌላው ደግሞ ሰብስክራይብ ማድረግ ነው። ለምንድነው ሰብስክራይብ ማታደርጉት? የእናንተ ሰብስክራይብ ማድረግ ለኛ ይጠቅመናል። ስለዚህ እባካችሁ ሰብስክራይብ አድርጉልኝ፣ ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። አንዱ ብሮ ማለት ነው ምጡቅ ጥያቄ ጠይቅ ለእህቶች ሲባል ምን ጠየቀን መሰላችሁ? ማንም የማያገባሽ ከሆነ what's your plan B? የሚቀጥለው ሙቪሽ ምንድነው? የሚቀጥለው ፕላንሽ ምንድነው ብሎ ጠየቀ። እና ለዚህ ምጡቅ ወንድማችን እኔ መልስ መስጠት ራሱ I am baffled because bro thinks getting married is plan A still bro እኔ let me break it down for you ጓደኞቼ እህቶቼ ምናምን እየነገሩ ስላልሆነ በዚህ ዘመን ትዳር is not plan A, plan D, probably E, F, G, H, I, probably Z guys, probably not even in the alphabet, probably not even in the plan. ማንን ማያገባሽ ከሆነ what's your plan B? ድንቄ አያድርገውና እኮ አንቺ ድንገት ብታለቅሽ ጀቦለደች እኮ ነው የሚባለው። እንዴ ፊትሽ እንደ ፀሐይ የፈካ የበራ ነው። አንተ ግን ሚስት እያለን ማሽኮርመም ተገቢ ነው? ቀላል ተገቢ ነው። ምናችሁ ተገናኝቶ ከሷ ጋር እኔ እኮ እሷ የሰራችሁ ምግብ ከምበላ ያንቺን እጅ ብስም ሳምንት ጠግባለሁ። እንዴ በረሃ የሚባል ምግብ እኮ አላት እኮ። አንድ ጎርሰሽ 2 ብርጭቆ ነው የምትጠጪው፣ ጨው ማለት ነው። እኔ እኮ ምሳሌ እኮ 4 ሊትር ምናምን እኮ ነው የምጠጣው። ኧረ ተው እንደዛ አይባልም። ለምንድን ነው የማይባለው? እንደውም ትናንትና ራሱ ማለት ነው አንገቴ ስር መጣ ተኝታ ስታንኮራፋብኝ፣ ይኸው ማጅራቴን ብርድ ነው ይመተኝ። ስለዚህ አንቺ ምን ታደርጊያለሽ? ትመጪና አንገቴ ስር ማለት ነው እስክራች እያደረገ እንዳስቸገረ ሲዲ ብለሽ ሙጉም ትሰሪብኝና ወዲያው ይሻለኛል በትንፋሽሽ ማለት ነው። እሺ ጉድ እኮ ነው። እኔ አንቺ ስትደውይልኝ ሻወር ቤት ሆኜ ራሱ ማለት ነው ውሃውን ዘግቼ ከነሳሙኔ ራቁቴን ቆሜ እኮ ነው ስልክ ማወራሽ። ሌላስ ምን ሌላ አለው? 5 ሰዓት ላይ ስራዬን ትቼ የፓርክ ሳር ላይ እንቁራሪት መስዬ ተቀምጬ ካንቺ ጋር እኔ እኮ አንቺ ውሽሜ ሲሆን ሙሽሬ ላረግሽ ነው የምፈልገው። እኔ እኮ ቲቪ ቦን አንቺ ሪሞቴ ነሽ፣ እኔ ሸሚዝ ቦን አንቺ ቁልፎቼ እኮ ነሽ እኮ። ካላንቺ ባዶ ነኝ፣ ምንም አልሰራም ልልሽ ፈልጌ ነው። ወይ እኔ ጌታ እኔ እኮ ከሷ ጋር እኮ ቤት ውስጥ ቁጭ ብዬ ከሙል ካንቺ ጋር እየተንከራተትኩ ቡል እኮ ይሻለኛል። አንቺ ውበት ሰንሰለት ከውበት ጋር እኮ እንዲህ ተቆላልፋችኋል እኮ ደግሞ ማለት ነው። ያቺ የምታክል ሴትዮ እንደ ሽንት ቤት አምፖል እያቀፈችኝ ተጨነቅኩልሽ እኮ። እኔ ጉንጬን እንዋ ስትለኝ እኔ በጥፌ ተመታ ያክል እኮ ነው የሚሰማኝ። አይዞህ በቃ ነው ያለውልሽ። እሺ ደግሞ አትመጣም እንዴ? ራክ እኮ ነው ወደዚህ። እመጣለሁ። የአህያ ባል ከጅብ አያስጥልም ይባላል። እነዚህ ቃላት የቱንም ያህል ልብ ቢሰርቁ መድረሻቸው ግን ባዶ ነው። በአብዛኛው ውጭ ላይ እንደዚህ ገጣሚ የሚሆኑ ወንዶች እቤት ሲገቡ አዎ፣ አይደለም፣ እሺ፣ በቃ ይቺ ብቻ ናት መልሳቸው። አፋቸው የሚፈታው እንደዚህ አይነት ቦታ ላይ ነው። ከባድ ወንድ ልጅ ተወልዶ ካልሆነ እንዳባቱ ቆረጦ ይሁን እንደውቱ ሲላም እንደሆነ አለቀም። ሰው ፀሐይ ሆኖ መሰለኝ በቃ ሁሌ ቶሎ እንደደከመኝ ነው ብለ እየደከመኝ ነው። ወንድ አይደለም እንዴ? እኔ አሁን ትቼ ነው እንጂ ማለት በፊት ቢሆን ቀን በቀን የእናቴን መሬት አርሼ 50 ኪሎ ሜትር በእግሬ ተጉዤ ደረቅ ቆሎ ያለ ውሃ እየጠጣው ነበር የምውለው። ያሟል እንዴ ወንድሜ ጉዶኝ ይልሃል። በሸንኮይና ፍቅር እንደዚህ እንጥፍ ብዬ ወድቄው በቃ ማረገው እያሳጣኝ ነው። እንዴት ልንገራት? የምታረገውና ሰጣ ወንድ አይደለም እንዴ?
እኔ አሁን ትቼ ነው እንጂ በፊት ቢሆን ማለት ነው ሁለት ምርጫ ነው መስጣት። ልጥለፍሽ ወይስ ልጥለፍሽ በይ ነው በቃ። ወንድሜ እስካሁን አልፏል፣ ግን አሁን ነገርን ነገር ግን እንዳትናገር። ምንድነው ነገረኛ? አልተገረዝኩም። አንተ ወንድ አይደለም እንዴ? እኔ አሁን ትቼ ነው እንጂ በፊት ቢሆን በየሳምንቱ አቤት ስት አያድርስ ነው እኮ ተቦረተፈኩ። እንደዚህ አይነት መካሪ ይሰውራችሁ። እኔ ምን ዲያሪ ግን አርገውና የተላጀሮ ይደፈን ሰው ንስሐ ቢገባ ምን ትላለህ? ኧረ አንተ ይቅር ይበልህ። ማን ነው ይቅር ልበልህ? ምንም ተፋሶስ ጊዜ ዲያሪ አትቆጣ። just thought ግን አንተ ቅር ካለክ ማለት ነው ቱ እንዴት እንደምትዘጋ እንደው በኔ ቦታ ሆነ ራስህን ባየኸው። ለነገሩ እውነትህን ነው። 2018 ጤነኛ አይደለም። አርሰናልም ዋንጫ በልቷል። ሰለሞን ንስሐ ቢገባ ምንም ማለት አይደለም። እትያስ ካል ቅድም ራሱ ሰው ሰፖርት ላርግ ብዬ ነው ዱቄት የሰለብኩለት። ሲኦል ልሄድ ነው ቻይና ቅርንጫፍ። አዎ ቼኪን ከ30 ደቂቃ በኋላ ነው በቃ ደውሎታለሁ። አይንዬ እንዴት ዋላችሁ? ቻይና ልሄድ ነው እኮ በእናትህ። ምን ልታደርግ ነው ቻይና የምትሄደው ደግሞ? አስም ባስ ውስጥ የነብር ሽታ አልቻልኩም። የሰሞኑ ፀሐይ በና ህዝቡን እኮ እንዳገር ነው ያቀረን ነው። ቻይና በቃ ዝም ብሎ የውሻ መረቅ አላሉ ለአስም ፍቱን ነው ተብዬ እኮ። ቆይ ከመሄድ በፊት የአርሰናል ደጋፊዎች ልሳን ትሰልብልኛል አለበዛ ያሳድሩንም። ኧረ ቦስ ቼኪኔ ከ30 ደቂቃ በኋላ ነው። አሁን ሰላም ሳላችሁ ከመሄድ ብዬ ነው እንጂ ደግሞ መስለበች እኮ ላይሆንም ታውቃለህ። አይመለከተኝም። እንደውም የጎስትን ልሳን ነው የምፈልገው። ውጣውን ትእዛዝ ነው። ኧረ በችኮል ባልመጣ ኖሮ ሲል ወንበዴ ሌባ እኔ በዱቄት ቢሆን ተነክሮበት ነበር። አሁን ይመለሳል ታያለህ። እየነገርኩ ቦስ እየነገርኩ በችኮላ መስለም አይሆንም እያልኩ ምን ነው ምን ተፈጠረ? ልሳኑን ሰልባለሁ ብዬ ቦርጩ ሰለምኩ። ቻችሁም በፍጹም ተሳሳችሁ ለሴቶች እንዳትናገሩ። ምክንያቱም ከሰሞኑ በወጣ ጥናት መሰረት አንድ ሴት ሚስጥር መያዝ የምትችለው ለ47 ሰዓታት ብቻ። 2 ቀን ራሱ መያዝ አትችልም በዚህ ጥናት መሰረት ማለት ነው። እነዚህን ጥናቶች ግን ማን ነው የሚያጠናቸው? ሲጀምር ማለት ነው ትናንትና ማታ ጓደኛ 11 ሰዓት 12 ሰዓት አካባቢ ደውላ ማለት ነው እንዳረገዘች ነገረች። ለባሏም ለቤተሰቦቿም አልተናገረችም። እኔ መች እሱን ለባሏና ለቤተሰቦቿ ደውዬ ተናገርኩኝ? እስካሁን አልተናገርኩም፣ ጸጥ ነው ያልኩት። ከዛ ደግሞ አንድ ጓደኛዬ ትናንትና ጠዋት ላይ ደውሎ መኪና እንደተጋጨ ምናምን ነገረኝ። ከዛ ግን ለበቃ ለእናቴ አትንገረት እንደተጋጨው ካወቀች ትደነግጣለች ምናምን አለኝ። እስካሁን ድረስ አልተናገርኩም ለማንም ሰው። እንዴ ምንድነው የምትሉት? ሁላችንም ሴቶች አልዛይመር አለብን፣ ሁላችንም እንረሳለን። እኔ ሲጀምር እየነገራችሁኝ ሚስጥር ራሱ እየነገራችሁኝ ወሬም እያወራችሁ ማለት ነው ወሬው ከምን ጋር እንደተነሳ ወደ ኋላ ሄጄ እያሰብኩኝ ያሁኑ የምታወሩኝ ወሬ ያመልጠኛል። ከዛ ሚስጥር ነው ሲጀምር ትዝም አይለኝም። ጥናቱን አረጋገጠችው እዝቹ ዝቅ አረገቻት። ግን ያው አትንገር ተብሎ ሲነገር ብዙ ጊዜ ወሬ በጣም ይስፋፋልና አትንገር ብላችሁ አትናገሩ። እሱ ነው የሚሻለው። ጉድ ሳይሰማ እንዲሉ የሚስቱን እናት የሚስቱን እህትና ሚስቱን በአንድ ጊዜ ያስረገዘው ግለሰብ በቁጥጥር ስር ውሏል። የ34 ዓመቱ ናይጄሪያዊ በተመሳሳይ ሰዓትና በተመሳሳይ ሁኔታ የሚስቱን እናትና የሚስቱን እህት ሚስቱን ጨምሮ በማስረገዙ እንግዲህ የዩናይትድ ኪንግደም ፖሊስ ግለሰቡን በቁጥጥር ስር አውሎ ሁኔታውን እየመረመረ ይገኛል። ታዲያ ይህ መረጃም ወደ ማህበረሰቡ ከደረሰ በኋላ በርካታ ጉዳዮችንና በርካታ ግርምት ነገሮችን እየቀሰቀሰ ይገኛል። እናንተ ስለዚህ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወይ ጉድ! ይሄ እኮ ሰይጣን ራሱ እኔ ከዚህ ስራ ነፃ ነኝ ብሎ የሚፈርምበት ጉድ ነው። እውነት በጣም 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 ከባድ በጣም እና ቦይፍሬንዴ ከተጨቃጨቅን 1 ሳምንት ሆኖናል እና እሱን በማስመልከት ሰለብሬት ማድረግም ስለፈለኩኝ ለኔና ለቦይፍሬንዴ ኬክ አሰርቻለሁ ማለት ነው። ታዲያ ስለዚህ አብረን እንቀምሳታለን ማለት ነው። ከምር ነው ምንድነው ማለት እስከማጎርስ እንኳን መጠበቅ አቅቶህ ነው? ከርሳ ምን አታጎርሰኝም እንዴ? ጀመረሽ ደግሞ ልጅ ምንድነው የጀመረኝ? እንደውም ልንገር ካንተ ነገር ማለት ነው የኔና አንተ ነገር ማውጣት አለበት። እንለያይ እንዴ ብሬክ አፕ እና እሺ ይቅርታ ወይ እኔ ይቅርታ ብለኸኝ አንድ ቀን እኮ አንተ ይሄ ነገር ሰርግ ነው አይኔ እየገቡ ነው እኮ ኧረ አጨብጭብ ጎበዝ እየገቡ ነው አጨብጭብ ባትሄዱት ማላቦ ተለተካለር ግን ማይክሮብ ነው ወይስ አሃ የአይፎን ማስቀመጫ ነው። ወርቁ አልቀረም ጌጠ ወርቂን ነፍኔ አንዱ አስኮላል መኪና ብቻ ነው የቀረው። አሃ ኤማ 1 ሚሊዮን 2 ሚሊዮን 3.5 ነው 6 ኢንኪ
ያለው ማማር ማን ቤት ይቀራል? እኔም ሄጄ ይሄንን ድግስ ባላለሁ እንካ በጋ ነገ ያመጣችሁ ዛሬ የኔ ሰርግ ቀን ነው። አንቺ ይሄ ቬሎ ላንቺ ነው። አሃ የቷ ናት እሱ? ምን ቀረ ቤት ውስጥ ቬሎ መጣ። አንኩ ኢንኩ አይፎን 17 ሚንኪ እሷ ትብላት ያዘው በቃ ገንዘብ ነው ኢንኩ ነመራዶ። ይሄንን ገንዘብማ ሰው ጨልሞ ነው እንጂ ሳይጨልል አይቀርም ወይ ሳይጨልም አይቀርም ወይ ሳይሄድ አይቀርም። በቃ እንኳን በሰላም ደረሳችሁ። እዚህ እናንተ እኔም እንደዚህ ነው የማገባው። እኔ የምለው እንዳለ ቤተሰቧን ያገባው እንደ ሰውዬ ተርፎት ነው ወይስ ዘርፎት ነው? ሱቅ ውስጥ የሆነ ነገር ቀርቷል። ሾፒቱ አምብስተኒ ነው የምለው። ሱቅ ውስጥ የሆነ ነገር ቀርቷል ወይ? እኛ በምን እናገባለን? ጫማን ይናፍኔ ቬሎን ይናፍኔ ወርቁ አልቀራም፣ ጥርሱ አልቀራም። ዘረፍ መቼስ ሰው ሞቶ ነው እንጂ ከዚህ ገንዘብ ላይ ነመቱ ራዶ የማለ በአንድ ባለሀብት ዘርፋችሁ ነው ወይስ ባለሀብት ሞቶ እንዳለ ኢትዮጵያ ሕዝብ በምንድን ነው የማገባው? ለካ እናንተ ኑሮ ነው ያስወደዳችሁ እንደዚህ በድል ያለ ሰርግ እያለ ሰው ነው እንጂ ወርቁ ራሱ 1 ሚሊዮን የሚደን ወርቅ ናት። ወርቅ ማሽናሽ ወርቅ ነው። በጎን ነው የገባችሁት። ኢንኩ ቢሉ አጠቃላይ ብሉ። የግል ትምህርት ቤት ተማሪ ከላይ ያለው ትራይንግል ሆኖ ግን ቨርቴክሱ 40 ነው። ሳይድ ኢች ቤዝ አንግል ቤዙን አንግሉን ፈልጉ። ኦኬ አሱስ ትራይንግል እቺ ማናት? ይሄ ደግሞ የመንግስት ትምህርት ቤት ተማሪ ነው። እቺ ማናት? አዋቃስመተ እኛ ክፍል የለችም። ምን እቺ ክፍል የለችም። እቺ ከባድ ነው ይሄ፣ ከባድ ነው። እኛ ክፍል የለችም እቺ። አይ ልጅነት እንግዲህ ልዩነቱ እዚህ ድረስ ነው። ጥሪ ያለው ግር ያለው አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሆን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጋለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት ካላቀፍኩት ጠረንን ካለመደ የኔን ጠረን ካላወቀ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይሄው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን ልጅቱስ አባቱን ብሎ ከዓመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ ናቲ፣ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባት ማን ነው ሲልሽ አባት ሞቷል በይው። እየነገርኩሽ ነው። አባት በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለችኝ ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ሰውም ያልተረዳው ነገር ምንድነው?
ይቅርታ ባላደርግ ኖሮ ማለት ነው እኔ ከቤቴ ከልጄ ጋር አልቀላቀለውም ነበር። ስለዚህ ከይቅርታ በኋላ ለሚያደርጋቸው ነገሮች ደግሞ ምንም ልረዳው አልችልም። ምንም ምክንያቱም የራሱ ፐርፐዝ አለው። ሲመጣ ወደ መጀመሪያም ሲመጣ የራሱ የሆነ ምክንያት ነበር። ምንም ፐርፐዝ የለኝም ሀቡ። በጣም አዝናለሁ ለልጃችሁ በእውነት በጣም ያሳዝናል። በእናንተ እልህ ሀቡ አንዴ እኔ ፌመስ ሆነ መምጣት ነው የምትለው ሀቡ አንዴ ንገርሽ። ግቢ ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የኖጀን ዳንኤል ጀማ ነኝ። በራሴ ችግር ጠፍቼ ነው እንጂ አዳምጪኝ። ፌመስ ለመሆን አልወጣሁም። ራስሽ ነሽ በእኔ መውጣት የተጠቀምሽው፣ ያላየሽውን ቤት ያየሽው፣ ያላገኘሽውን ገንዘብ ያገኘሽው፣ የተረዳሽውን በህዝብ የተረዳሽው፣ ቤት የተከራየልሽ፣ ማስታወቂያ የሰራሽው ከዜሮ ያነሳውሽ እኔ ቢኒያም ነኝ። በፌመስና አንድ ሺህ ቪው አይታይልሽም። ያንቺ ቪዲዮ 1000 ቪው የኔ ቪዲዮ ታውቃለሽ። ከዚህም በፊት ፌመስ ስለ ፌመስ ምናምን አትበይ። ፌመስ ለመሆን አይደለም የወጣሁት። ፌመስ ለመሆን አይደለም የወጣሁት። ስለ ፌመስ አታውሪ። በላቤ ነው ማገኘው። ወንድሜ አንድ ነገር ልንገር በእናትህ። እኔ ሁለታችሁም ታላቅ ነኝ ልንገራችሁ። አንተ መምህር ነህ አይደል? የተማርክ ነህ። እሷ ሴት ናት። የደረሰባት ነገር እርግዝናን ብቻዋን ማሳለፏ፣ የምጥ ስቃይ፣ የእርግዝና ስቃይ ወልዳ እንዲገና በልጅነቷ ልጇን አዝላ ስራ እየሰራች አሳድጋ ያ ህመም ውስጧ በቶሎ እንዲድን መጠበቅ የለብህም። ያንን ተረድተሃት ምንም ብትል ብትሰድብ ብታመናጭቀ ችለህ ቁስሏ እስኪሽር ይቅርታ እስክታደርግልህ ከልቧ ጸባይክን አሳምረህ እንደምንም ብለህ ልትቀርብ ልጅህን ልትቀርብ ይገባል። እንደኔ ግን በቃ አባትነትን ከሆነ በቃ እኔና አንቺ ያለን ግንኙነት እዚህ ጋር አብቅቷል። ግን ልጁ በመጣ ጊዜ ባለ ጊዜ አለሁ ማለት ነበረባቸው። ግን በቃ እኔ የማስበው ነገር ምንድነው እንደዚህ አይነት ጥሎች ሲመጡ ሶሻል ሚዲያ ላይ መውጣት የለባቸውም። አሁን እዚህ ጋር ሁለቱም በእልህና በንዴት ነው እየተነጋገሩ ያሉትና ያ ነገር ነው እንደዚህ አይነት ውሳኔ ላይ የሚያስደርሳቸው። ስለዚህ ሚዲያ ላይ ባይወጣ ተረጋግተው ቢነጋገሩ እነሱ ኦልሬዲ ከተለያዩ ቆይተዋል። የእነዚህ ልጆች ታሪክ ታውቃላችሁ። በዩሃ ሚዲያ ላይ ቀርቦ እንዴት እንደነበረ ግንኙነታቸው እንዴት እንደነበረ በዲኤንኤ ልጁ ተረጋግጦ ከዛ በኋላ አምኖ ነው ያው መስመር ይዞ እየሄዱ ባሉበት ነው እንግዲህ ይሄ ጉዳይ የተከሰተውና በተቻለ መጠን ሁሉንም ነገር ሶሻል ሚዲያ ላይ ባናወጣው ጥሩ ነው ብዬ እላለሁ። ድሮ እኮ ነው ባልና ሚስት ሲጣሉ አባቴ ለሽምግልና ይፈለጋል፣ በጣም አዋቂ ሰው ስለሆነ ማለት ነውና ለሽምግልና ሲሄድ እንዴ የት ነው የምትሄደው ምናምን ብለን ስንከተለው አይ የሆነ ቀደርሽ ልምጣ ምናምን። እሱ ግን ሰው ተጣልቶ ሊያስታርቅ ነው የሚሄደው። ከዛ እኛ ደግሞ የምናውቀው ያው ልጅ ህፃናቶች ስለሆንን በእነሱ ልጅ ነበር የምናውቀው። ጎረቤት ስለሆኑ ይነግሩናል። እንደዚህ እኮ አባትሽ መጥቶ እንደዚህ አስታረቀን ምናምን ይሉ ነበር። ሽማግሌ ተሰብስበው ነበረ ምናምን። ይህን ያህል ሚስጥር አለ። ይህን ያህል ማለት ነው። አባታችን አይነግረንም። ሰው ሲጣላ እንደዚህ ተጣልቶ እግዚአብሔር ምስክሬ ነው ነግሮን አያውቅም። እና ግን ዛሬ እናንተ ተጣልታችሁ ገመናችሁን እንደዚህ ውጭ አደባባይ ላይ የምታዝረከርኩት ምንድን ነው? አብራችሁ እግዚአብሔር አክብዷችሁ እግዚአብሔር ትዳር የመሰለ ነገር ሰጥቷችሁ ወልዳችሁ ፍሬ አፍርታችሁ ከዛ ስትጣሉ ሚዲያ ላይ ለምን ትመጣላችሁ? አትጣሉ እያልኩኝ አይደለም። ሰው አብሮ እስከኖረ ድረስ ብዙ ግጭት ይኖራል። ግን ደግሞ ገመናችሁ ለምን ውጪ ታዝረከርካላችሁ? አግባብ ነው ወይ? አንተ እንደዚህ አድርጋል ምናምን እንዴ? ሽማግሌዎች የሉንም እንዴ? ጎረቤቶች የሉም እንዴ የሚያስታርቁን? አንተ ዝም በል አንቺ ትብሽ አንተ እንደዚሁን ብለው እየተቆጡ የሚያስታርቁን ሽማግሌዎቻችን የት ሄዱ? ሞገስ የነበራቸው አባት እናቶቻችን የት ሄዱ? መጣችሁ እናንተ እንደዚህ ወጣቱን ትውልዱን የምታበላሹት እንዴ? ትዳር እኮ ሚስጥር እኮ ነው። አንተ እንደዚህ ገዝታል እንደዚህ መጣችሁ ገመና ላይ ነገ እኮ ለልጆቻችሁ በጣም ተጽዕኖ አለው እኮ። ወጥቶ ምንም ያህል እንኳን እውቀት ቢኖራቸው በራሳቸው እንዳይተማመኑ እኮ ነው የምታረጉት። እንዴት ነው እናንተ ላይቭ ላይ ህዝብ ለዛውም ለህፃን ሰው አሁን ላይ እኮ ቲክታክ የሚጠቀሙ 10ዎቹ 20ዎቹ ያለ ሰው እኮ ነው። ተው ጥሩ አይደለም። በኋላ ይቆጫችኋል። አሁን ላታቁ በቃ ልጅነት ወጣትነት ስላለ እንትን ላይረብሻችሁ ይችላል። ግን በኋላ ላይ በጣም ተጽዕኖ አለው ለልጆቻችሁ። ለልጅ ነው የሚቀመጠው። ይሄ ሚዲያ የያዘው ነገር አይለቅም፣ አይቀበርም። ስለዚህ የምታረጉት ነገር አውቃችሁ
እንትን በሉ። ልክ እንደ ድሮ እናት አባቶቻችን የሆነ ትዳራችን ሚስጥር እናድርገው፣ እንደዚህ እንያዘው። ችግር ካለ ሽማግሌ ጋር ቤተሰብ ጋር እንሂድ። እንደዚህ ችግር አለ ብለን ጎረቤቶቻችን ጋር ድሮ የሚያስታርቁ ሞገስ ያላቸው አባቶቻችን የት ሄደው ነው እናንተ እንደዚህ የምታዝረከርኩት ሚስጥራችሁ? እኔ እንጃ። እኔ አላቅም። እንግዲህ ያለኝ ሀሳብ ነው ይሄምና የተናገርኩት። እውነት ነው። እኔም ሀሳቧን ሙሉ ለሙሉ እደግፈዋለሁ። በቃ በሚስጥር ይዞ ራሱ በሽማግሌ በቃ የድሮ ባህላችን ነው የሚሻለን። እውነት አሁን ይሄ ቫይራል ለመውጣት ለመታየት ተብሎ ላይቭ ላይ ስንት ሺህ ህዝብ እያየ እንደዚህ መሆኑ አስፈላጊ አይደለም። አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው አበሻ። ቱርክ ኢሮፕ ገብተናል። አበሻ ኢሮፕ ገብተናል። ኢሮፕ ያው ነጫጭባዎቹንም ምኑም እያያችሁ ነው። this is ተርክሽ ነው ያለ ነው። በነፃ ላይ ያለባልቡን ነገች ሲያምራቸው ይቀር የለም። በነፃ ልታደባድቡኝ ነበር እናንተ ቀዳችሁ። ግን እኔ አመለጥኳችሁ። ኢሮፕ ነው ያለ ነው። ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለሁ ማለት ነው። አልተገናኘን። ይፕ አይ ሴዶ አሁን ደግሞ ካገር ወጣ። እንግዲህ እኔ ይመስለኛል ውድድሩ ትንሽ ዘግየት ስላለ ለማስታወስ ብሎ ይመስለኛል እንጂ እናቴ ትቆጣኛለች አለ። ሰማን። እንደገና ደግሞ በነፃ ብያለሁ። አሁን ደግሞ ወደ 60 ወደ 70 በእጄ ለመኪና ለቤትም እያለ ደግሞ መጣብን። እንግዲህ ሴዶ በሚቀጥለው በምን እንደሚመጣ በጣም መገመት ይከብዳል። አመጣጡ ከባድ ነው። ሴዶ እኔ ላይ ብቻ አይደለም ኢትዮጵያ ሕዝብ ላይ ነው ሙድ እያስክ ያለው። ተው አረ ተጫወተ ፈረጠጣል። ኦኬ ጌች ዳና ብላክ ሴዶ ምንድነው የሚለው? ቆይ አሁን ትለፍተን እዚህ ጋር ደርሰን ነው እንዴት ነው የሚያመልጠው? ፈረጠጠ። አቤት አመለጠ። የፈረመውስ? ቆይ እንግዲህ በኢንተርፖል ካልሆነ የፈረመው እዚህ ሀገር ቢሆን ጠይቃለህ። በህግ እዛ ሀገር በምን ጠይቃለህ? እኔ ራሴ አፈላልጌ ወይ ይዤው እመጣለሁ። ይዤ ግዴታ ነው። መጀመሪያ ባይዞ ያስገደደው ሰው የለም አይደል? በራሱ ፍቃድ ነው የፈረመው። በነፃ ፋይት ልታስደርጉኝ ምናምን የሚለው ለምንድን ነው? እንግዲህ ግራው ገባን እኮ። አረ ሴዶ አልያዝ አለ። ግራው ገባን። ሴዶ እኔ ላይ ብቻ አይደለም ኢትዮጵያ ሕዝብ ላይ ነው ሙድ እያስክ ያለው። ተው አረ ተጫወተ ፈረጠጣል። ኢትዮጵያ አይደለ? ተው ሴዶ ጥሪ አድርግለት እንዲመለስ። ሴዶ ተው ግድ የለህም ና እንመካከራለን ና ፈርጠጥ። እንግዲህ በኢንተርፖልም ቢሆን ይዘን እንመጣለን እያሉ ነው። እንግዲህ ሴዶ እንግዲህ እኔ ያስፈራርተው ያስፈርሙት ምንም ይያዝልን አልቻለም። የሴዶ ጉዳይ በኢንተርፖልም ቢሆን አሲዘን እናስመጣዋለን እያሉ ነው። ይሄ ነገር እንግዲህ ከህግ አኳያ እንዴት ይታያል? እስኪ አብረን እንስማው። ሴዶ ማርሻል ከሄደበት ሀገር ተላልፎ ለመንግስት መሰጠት አለበት ትላላችሁ? እስኪ ሐሳባችሁን በኮመንት ሴክሽን ላይ አስቀምጡልኝ። ሴዶ ማርሻል በተለይም ደግሞ የቦክስ ውድድር ለማድረግ ስምምነት ካደረገ በኋላ ሀገር ለቆ በመጥፋቱ አንዳንድ ሰዎች ተላልፎ በኢንተርፖልም ቢሆን ወደኛ ሀገር ተመልሶ ውድድሩን ማድረግ አለበት፣ ተላልፎ ለመንግስት ሊሰጥ ይገባል እያሉ አስተያየት ሲሰጡ ተመልክቻለሁ። ይህንን ጉዳይ በተመለከተ በእርግጥ በሀገራችን የወንጀል ህግና በዓለም አቀፍ ስምምነቶችና ልማዳዊ አሰራሮች መሰረት አንድ ወንጀል የሰራ ሰው ከአንድ ሀገር ወደ ሌላ ሀገር ሄዶ በሚሸሸግበት ጊዜ የተሸሸገባት ሀገር በተለያዩ ልዩ በሆኑ የወንጀል አይነቶችና አንዳንድ ቅድመ ሁኔታዎች ካልሆኑ በቀር ያንን ወንጀል ፈጻሚ አሳልፋ ወንጀል ለተፈጸመባት ሀገር መስጠት እንደምትችል የሀገራችን ህግም ይደነግጋል። ዓለም አቀፍ ስምምነቶችና ልማዳዊ አሰራሮችም ይሄንን ይደግፋሉ። በልዩ ሁኔታ አንዳንድ የሞት ቅጣት የሚያስፈርዱና የፖለቲካ ወንጀሎች እንደውም ተጠርጣሪው ከተያዘ የተለያዩ ሰዎች ይደርሱበታል ተብሎ ካልተገመተ በቀር ወንጀል የፈጸመ ሰው ከተሸሸገበት ሀገር ተላልፎ ለሌላ ሀገር ይሰጣል። በተያዘው ጉዳይ ግን ሴዶ ማርሻል ያደረገው ስምምነት ወንጀል ባለመሆኑና ፍትሐብሔር በመሆኑ ከፈለገ ውድድሩን ያደርጋል፣ ካልፈለገ ደግሞ መተው መብቱ ስለሆነ አንዳንድ ሰዎች በኢንተርፖል እናስመጣዋለን እያላችሁ አስተያየት የምትሰጡ ሰዎች ይህ ከህግ አንጻር ተቀባይነት የሚያገኝ አይሆንም ማለት ነው። አመሰግናለሁ። በቃ እንግዲህ ሴዶ በኢንተርፖልም አይመጣም ማለት ነው። አይ ሴዶ ይሄ ቪዲዮ ለጌቻ አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ፣ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር ለኋላ ኪሴ 20 ሚሊዮን ብር 60 ሚሊዮን ብር ተሰጥቶኝ ማለት ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ ኢሮፕ ነው ያለው። ተው ለአረፋ
አድርሱለት። የሰለሞን ቦጋለ ልጅ የሆነችው ማራማዊት ሰለሞን እንግዲህ በትላንትናው ዕለት ሽምግልና እንደተላከላት በጣም ብዙዎቻችን አይተናል። ይህን ሽምግልና ስፔሻል ምን እንደሚያደርገው ልንገራችሁ። Guys, finally I cut Daylan page. Yeah, let's get it. Best barber in Ethiopia. Yeah. This one? Mostly there's small bit. I shaved my head and then I dyed it blonde. This is the remaining bits. What kind of haircut blonde? I think the same. We just clean it up. This one make it beautiful fade here. Yeah. And then that top is okay. Yeah. Yes. Oh man! Damn, bro, you cooked! Oh my gosh, I wasn't even expecting that. That's wild. Every single hair is beautifully. Oh my god! Wow, bro. Thank you, man. You're a legend. Appreciate you. Thanks so much. It looks good, mate? It looks good? I'm feeling it. Love it. Man, you're amazing, man. That's why they call you the magician. The magician. Thanks so much. That's my own. How was yours? Yeah. እንግዲህ ናቲ በስተመጨረሻ የስንት ጊዜ ህልሙ ተሳክቶለታል። ያው ሰዎች ሙድ ቢይዙበትም ቢያሳቅቁትም ግን ያንን ሁሉ ችሎ ተስፋ ባለመቁረጥ በስተመጨረሻ በድል አጠናቆታል ማለት ነው። የዲረን ፔጅን ጸጉር ለመቁረጥ በቅቷልና ተሳክቶልሃል ናቲ። ኮንግራ ብለናል። እንግዲህ የስንት ጊዜ ልፋት ተሳክቷል። እስቲ አንተ ሰላምሽ ጓደኛዬ በጣም ተመችተሽዋልና እያየሽ ነው። ያው እንደ ሴት ልጅ ወግሽን ማረግሽን ሊያሳይሽ ይፈልጋል። ስለዚህ ጮኛው እንድትሆኝ ይፈልጋል። ያው እንደምታውቂው ነው ንብረቱን ያለውን መኪና ሀብት ምናምን ታውቂያለሽ እንጂ ለምን ይሄን ቆርቆሮ ይዞ ሴት ይመኛል? ቆርቆሮ ታያለሽ እንዴ አንቺ? ካንቺም ብሶ መኪና እየናቅሽ እንደው ጃንጥላ ሳይኖርሽ መኪና ትንቂያለሽ? እስከስ ሌላ አንተ አይዞ በቃ ሌላ ይፈልጋል። ምን ሆነ ፍሬንድ? ኧረ ይቅርብክ። በቃ በራስ ብትጠብስ ነው የሚሻልክ። ከፋም ለማ ራስ ብታናገር እዚህ ጋር የምትመለከታቸው አርቲስቶች ከዚህ ጋር ቆይ አታገኝም ማለት ነው። በጣም ብዙዎቻችን ራስ ተጠብስታል። ከዛም ውስጥ ደግሞ የማራማዊት ሰለሞን አባት ሰለሞን ቦጋለ እስር ቤት ነበረ። ሰለሞን ቦጋለም እንግዲህ በእስር ቆይታው በጣም ከባድ ጊዜ እንዳሳለፈና የጤና እክልም ገጥሞት ነበረ። በስኳርና በደም ግፊት በሽታ ምክንያት በአብዛኛውን የእስሩን ጊዜ ሆስፒታል ነበር ያሳለፈውና እዛም ውስጥ እንግዲህ ማራማዊት ሰለሞን በጣም ከባድ ጊዜ እንዳሳለፈች ቲክቶክ ላይ ገልጻለች። ከቲክቶክም ደግሞ ለ3 ወር ጠፍታ ነበር። ታዲያ ግን በጣም ብዙዎቻችሁ የማታውቁት ነገር ሰለሞን ቦጋለ ማራማዊትን ገና በ19 ዓመቱ ሆኖ ነው የወለዳት። ብዙ ጊዜ በጣም አታችድ እንደሆኑና በጣም እንደሚወዳት ይናገራል። እና አብሳላት የሚባለው ሙቪ በጣም ብዙዎቻችሁ ታስታውሱት ከሆነ የልጅና የአባትን ፍቅር የሚያሳይ ፊልም ነውና ለሷ ሲል ያንን ሙቪ እንደሰራው ይናገራል ማለት ነው። ታዲያ ይሄንን ሽምግልና ስፔሻል የሚያደርገው ይሄ ነው። በጣም ከባድ ጊዜ አሳልፈዋል ማለት ነው። ታዲያ ማራማዊት ሰለሞን ኢንጌጅ እንደሆነች በጣም በቅርቡ ነው ያሳወቀችን። ግን ያው እጇ ላይ ያለው ቀለበት 3 እና 4 ወር ሆኖታል። ግን አሁን ላይ ሽምግልናውን አሳይታናለች። የነበረው ሴሪሞኒ፣ የሚዜዎቿ ቀሚስ፣ ሁሉ ነገር በጣም ቆንጆ ነው የነበረው። የአባቷም ደስታ እንግዲህ እንደምታዩት ነው። እንኳን ለዚህ ክብር አበቃ በዚህ አጋጣሚ ማለት ፈልጋለሁ። ማራማዊትም መልካም የትዳር ዘመን ይሁንልሽ። እንኳን ደስ አላችሁ ነው የምንለው። የአብርሃምና የሳራ ጋብቻ ያድርግላችሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ወቅታዊና አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ የምትሏን በተን በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።